ሰበር ዜና የመካከለኛው ምስራቅ ሁኔታ አሁንም እንደተወጠረ ቀጥሏል። የኢራን ኃይሎች ዛሬም አሜሪካ ላይ ጥቃት ፈጽመዋል። በሌላ በኩል ኢራን ታሪክ መስራቷን እንደቀጠለች ነው። አሜሪካና እስራኤል በኢራን አስገዳጅነት ወደ ሌላ ምዕራፍ ተሸጋግረዋል። ምንድነው የተፈጠረው የሚለውን ሁሉንም በዝርዝር አሰማችኋለሁ። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑ ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ሁሉም ነገር ከዚህ ይጀምራል። ኢራን ከአሜሪካ ጋር የሚደረገውን ንግግር ማቋረጧን አስታወቀች። የኢራን መንግስት በአደራዳሪዎች አማካኝነት ከአሜሪካ ጋር የሚደረገውን ግንኙነት ከዛሬ ጀምሮ ማቋረጡን ገለጸ። የኢራን ዜና አገልግሎት የሆነው ታስኒም እንደዘገበው ይህንን ንግግር መልሶ ለማስቀጠልም ቅድመ ሁኔታ አስቀምጠዋል። እንደ ዘገባው ኢራን ይህንን እርምጃ ለመውሰድ ያስገደዳት ዋነኛው ነጥብ ከሊባኖስ ጋር የተያያዘ ነው። የኢራን ባለስልጣናት ለዜና አውታሩ በሰጡት መግለጫ እስራኤል በአካባቢው እያደረገች ያለውን ወታደራዊ ጥቃት በቀጠለበት ወቅት ምንም አይነት ንግግር እንደማይኖር ተናግረዋል። በመሆኑም በሊባኖስ ብቻም ሳይሆን በቀጠናው ውስጥ ያሉት ጥቃቶች ሙሉ በሙሉ መቆም እንዳለባቸው እንደ ቅድመ ሁኔታ አስቀምጠዋል። የኢራን መንግስት ይህንን ውሳኔውን ይፋ ማድረጉን ተከትሎ ከአሜሪካም ሆነ ከዋነኛ አደራዳሪዋ ከሆነችው ፓኪስታን ምንም የተባለ ነገር አልነበረም። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ በተለይም በቤይሩት በተመረጡ ኢላማዎች ላይ ጥቃት እንዲፈጸም ትዕዛዝ ሰጥተዋል። ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር ስታደርግ የነበረውን ውይይት ስለማቋረጧ እስካሁን የደረሳቸው ይፋዊ መረጃ እንደሌለ አስታወቁ። ይሁን እንጂ ኢራን ዝምታዋን ከመረጠችም ለሳቸው ምንም እንዳልሆነና ሁኔታዎችን በትዕግስት መጠበቅ እንደሚመርጡ ገልጸዋል። ትራምፕ ለኤንቢሲ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ስለ ውይይቱ መቋረጥ የተነገራቸው ነገር እንደሌለ በመጥቀስ ይህ ማለት ግን ወዲያውኑ ሄደው በቦታው ላይ ቦምብ ማዝነብ ይጀምራሉ ማለት እንዳልሆነና የጣሉትን እገዳ ግን አጠናክረው እንደሚቀጥሉ በማስገንዘብ የአሜሪካን ቀጣይ እርምጃ አመላከቱ። የእሳቸው መግለጫ ከመውጣቱ ጥቂት ቀደም ብሎ ግን የኢራኑ በከፊል የመንግስት ልሳን የሆነው ታስኒም የዜና ወኪል እስራኤል በሊባኖስ ላይ እያካሄደች ያለውን ተከታታይ ጥቃት ተከትሎ ኢራን ከአሜሪካ ጋር ስታደርግ የነበረውን የመረጃ ልውውጥ ሙሉ በሙሉ ማቋረጧን ዘግቧል። ከዚህም በላይ እጅግ አሳሳቢ የሆነው የዘገባው አካል ኢራንና አጋሮቿ የዓለም የነዳጅ መተላለፊያ የደም ስር የሆነውን የሆርሙዝ ባህረ ሰላጤን ሙሉ በሙሉ ለመዝጋትና በሌሎች አቅጣጫዎችም አዳዲስ የጦር ግንባሮች ለመክፈት ከባድ ዝግጅት ላይ መሆናቸውን ማጋለጡ ነው። እስካሁን ከኢራን የመንግስት ባለስልጣናት በኩል የተሰጠ ይፋዊ መግለጫ ባይኖርም ይህ ዛቻ የቀጠናውን ሰላም በእጅጉ የሚያናጋ መሆኑ አይቀርም። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ከዩናይትድ ስቴትስ ጋር ማንኛውንም አይነት ስምምነት ለመድረስ በሊባኖስ ውስጥ የተኩስ አቁም ሙሉ በሙሉ ተግባራዊ መደረጉ ወሳኝ ቅድመ ሁኔታ መሆኑን በአጽንኦት ሰጥተው ተናግረዋል። ሚኒስትሩ አክለውም በአሜሪካና ኢራን መካከል የተደረሰው የተኩስ አቁም ስምምነት ውስጥ በአንዱ ግንባር ላይ የሚፈጸም ማንኛውም አይነት ጥሰት በሁሉም ግንባሮች ላይ እንደተፈጸመ ጥሰት ተቆጥሮ አጸፋዊ ምላሽ እንደሚሰጥበት አስጠንቅቀዋል። ይህ የተወሳሰበ የፖለቲካና የወታደራዊ ኃይሎች ፍጥጫ የመካከለኛው ምስራቅ ቀውስ ከምንጊዜውም በላይ አሳሳቢና ፈንጂ ወደ ሞላበት አቅጣጫ እየገፋው ይገኛል። ዶናልድ ትራምፕ ከኢራን ጋር የነበረው የዲፕሎማሲ ድርድር ቢቋረጥም ምንም እንደማይገዳቸውና የነዳጅ ዋጋ ንረትም ፈጽሞ እንደማያሳስባቸው በአደባባይ መግለጻቸውን ተከትሎ የዓለም የነዳጅ ገበያ በከፍተኛ መደናገጥ ውስጥ ወድቋል። ከዋሽንግተን ዲሲ የወጡ ወቅታዊ ዘገባዎች እንደሚያመላክቱት ይህ አስተያየት ከተሰማበት ከጥቂት ደቂቃዎች ጀምሮ በዓለም አቀፉ ማህበረሰብ ዘንድ ከባድ ስጋት ፈጥረዋል። ይህ አሳሳቢ ዜና መሰራጨት ከጀመረበት ጊዜ አንስቶ የወደፊቱ የነዳጅ መሸጫ ዋጋ በከፍተኛ ፍጥነት በማሻቀብ አንድ በርሜል $100 በላይ የዋጋ ጣሪያን ጥሶ አልፏል።
የዛሬው ገበያ ውሎ ሲጀመር ከዚህ ዋጋ በእጅጉ ያነሰ የነበረ ቢሆንም የፖለቲካው ውጥረትና የትራምፕ ግዴለሽነት የተሞላበት ንግግር የገበያውን መረጋጋት በአጭር ጊዜ ውስጥ አናግቶታል። ይባስ ብሎም በገበያው ውስጥ ያለውን አሳሳቢ የነዳጅ ክምችት እጥረት በቅርበት የሚከታተሉ አንድ የኩባንያ ዋና ስራ አስፈጻሚ የአቅርቦት እጥረቱን ተከትሎ የአንድ በርሜል ነዳጅ ዋጋ እስከ 150 ወይም 160 ዶላር ሊደርስ እንደሚችል አስደንጋጭ ትንበያቸውን አስቀምጠዋል። ይህ አይነቱ አስፈሪ የዋጋ ንረት እውን ከሆነ የትራንስፖርትና የማምረቻ ወጪዎችን በከፍተኛ ደረጃ በማሳደግ በዓለም አቀፍ ደረጃ እጅግ የከፋና በቀላሉ ሊቀለበስ የማይችል የኢኮኖሚ ቀውስ እንደሚያስከትል የዘርፉ ባለሙያዎች አጥብቀው እያስጠነቀቁ ይገኛሉ። ትራምፕ ተገደው ወደ ወሰዱት እርምጃ ስንሸጋገር ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖሱ ታጣቂ ቡድን ሄዝቦላ ጋር ስኬታማ የስልክ ውይይት ማድረጋቸውንና በተኩስ አቁሙ ዙሪያ ስምምነት ላይ መደረሱን ባስታወቁበት በአሁኑ ወቅት የመካከለኛው ምስራቅ የፖለቲካ ትኩሳት ይበልጥ አሳሳቢ ወደ ሆነና ግራ አጋቢ ምዕራፍ ተሸጋግረዋል። ትራምፕ ከኔታንያሁ ጋር ባደረጉት እጅግ ፍሬያማ ባሉት ውይይት ወደ ሊባኖስ ዋና ከተማ ቤይሩት የሚገቡ ተጨማሪ የእስራኤል ወታደሮች እንደማይኖሩና በመንገድ ላይ የነበሩትም ወደ ኋላ እንዲመለሱ መደረጉን ተናግረዋል። ከዚህም ባሻገር ትራምፕ ከሄዝቦላ ጋር በጣም ጥሩ የሚባል የስልክ ውይይት ማድረጋቸውን ገልጸው ታጣቂ ቡድኑ ማናቸውንም የተኩስ ልውውጥ ለማቆም መስማማቱን አውጀዋል። በእሳቸው አባባል እስራኤል በሄዝቦላ ላይ፣ ሄዝቦላም በእስራኤል ላይ ምንም አይነት ጥቃት እንደማይፈጽሙ መግባባት ላይ ተደርሰዋል። ይሁን እንጂ ይህን የትራምፕን ድንገተኛ የሰላም ብስራት በተመለከተ እስካሁን ከእስራኤልም ሆነ ከሄዝቦላ በኩል የተሰጠ ምንም አይነት ይፋዊ ማረጋገጫም ሆነ አስተያየት አለመኖሩ የጉዳዩን እውነተኝነትና በመሬት ላይ ያለውን ተፈጻሚነት ከባድ ጥያቄ ውስጥ ይጥለዋል። በሌላ በኩል ይህ የተኩስ አቁም ወሬ እየተናፈሰ ባለበት አሁድ የኢራን መንግስት የወሰደው ጠንካራ አቋም የቀጠናውን ውጥረት ሌላ መልክ ሰጥቶታል። የኢራን ጠቅላይ መሪ አማካሪ የሆኑት ሞህሰን ሬዛኒ ሀገራቸው በዓለም የነዳጅ መተላለፊያ የደም ስር በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ሙሉ ቁጥጥር በድጋሚ በማረጋገጥ ጠንካራ ማስጠንቀቂያ አስተላልፈዋል። አማካሪው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የባህር ላይ እገዳው እንዲቀጥል እንደማይፈቅዱና በሊባኖስ ላይ የሚደረገው የውጥረት መባባስም ፈጽሞ ተቀባይነት እንደሌለው አሳስበዋል። የእስላማዊቷ ሪፐብሊክ የጦር ኃይሎች ትዕግስት ገደብ አለው ያሉት ሬዛኒ የውጭ ንግድና ወታደራዊ መርከቦች በስልታዊ የውሃ መስመሩ ላይ የተቀመጡትን ሕጎች የማያከብሩ ከሆነ ኢላማ እንደሚደረጉ ባሳለፍነው ቅዳሜ የተሰጠውን ጥብቅ ማስጠንቀቂያ ዳግም አጠናክረውታል። የፖለቲካው ሚዛን በማንኛውም ሰዓት ሊለወጥ በሚችልበት በዚህ ወቅት የመካከለኛው ምስራቅ ዕጣ ፈንታ በቃላት ጦርነትና በተግባራዊ እርምጃዎች መካከል ክፉኛ እየተወዛወዘ ነው። በሌላ በኩል የኢራን ኃይሎች እርምጃ ወስደዋል። የኢራን እስላማዊ አብዮታዊ ዘብ የአሜሪካን ንብረት በሆነችውና የፓናማ ባንዲራ በምታውለበልበው ኤምኤስሲ ሳሪስካቪ የዕቃ መጫኛ ኮንቴነር መርከብ ላይ የክሩዝ ሚሳኤል ጥቃት መፈጸሙን ይፋ አድርጓል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ አብዮታዊ ዘቡ ይህንን ወታደራዊ እርምጃ የወሰደው በቅርቡ በኦማን የባህር ክልል አቅራቢያ በአንዲት የኢራን መርከብ ላይ ለተፈጸመው ጥቃት አጸፋዊ ምላሽ ለመስጠት መሆኑን ገልጸዋል። ይህ እርምጃ ቀጠናዊ ውጥረቱን ይበልጥ እንዳያባብሰው ስጋት ፈጥረዋል። በተያያዘ ዜና የዩናይትድ ኪንግደም የባህር ላይ የንግድ ኦፕሬሽን በባህረ ሰላጤው አካባቢ ስትጓዝ የነበረች አንዲት የዕቃ መጫኛ መርከብ ከኡም ቃስር በስተደቡብ ምስራቅ 40 የባህር ማይል ወይም 74 ኪሎ ሜትር ርቀት ላይ በተወነጨፈ መሳሪያ ኢላማ መደረጓን ቀደም ብሎ ሪፖርት ማድረጉ ይታወሳል። ይሁን እንጂ ተቋሙ ጥቃት የተፈጸመባት መርከብ በእርግጥም ኤምኤስሲ ሳሪስካ ቪ ስለመሆኗ ወይም ስለሌላ መርከብ እስካሁን የሰጠው ይፋዊ ማረጋገጫ የለም። ይህ ክስተት ዓለም አቀፍ የንግድ መርከቦች በቀጠናው በሚያደርጉት ጉዞ ላይ ያለውን የጸጥታ ስጋት በድጋሚ አጉልቶ አሳይተዋል። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።